አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ ኡስታዝ ወላሂ እንደው እንኳን አይደለም ልታከም እንዲሁ ራሱ በኖረኝና ስንትን ብሰድቅ ለናንተ በእናንተ በኩል መሰድቅ ሰደቃ ወላሂ አልሰስትም በጣም ምክንያቱም እኔ ካለውበት ከነበርንበት ህይወትና አሁን ያለንበት እኮ ጭራሽ አይገናኝም። የሆነ መዓት ውስጥ ከሆነ በላ ውስጥ ከሆነ መዓት ውስጥ ነው አላህ እናንተን ሰበብ አድርጎ ያወጣኝ። ወላሂ አላቃችሁ አታቁኝ፣ ግን የአላህ ሰዎች ናችሁ። አሁንም አላህ ይጠብቃችሁ ባላችሁበት። ወላሂ እኔ በጣም ሙጂዛ ታሪክ ሆኖብኝ ማለት ነው። በፊት እንግዲህ ከዚህ በፊት የዛሬ ዓመት አካባቢ እናንተ ጋር ስታከም የመንግስት ቤት ውስጥ ነው የምንኖረው፣ የጋራ መኖሪያ ቤት ውስጥና በቃ አላህ የሆነ ሙጂዛ ነኝ ላይ የሰራው ሰርተን ይሄን ያክል ካፒታል እንደዚህ ብለንም አይደለም ብቻ የሆነ ቤት የሆነ ሰርተን ወጣን። እንዳውም ያላለቀ ቤት ውስጥ ገባን። ግን ልጄ ዛኔ እናንተ ጋር ሲታከም የነበረው በየቀኑ ሌሊቱን ሙሉ ሳይተኛ የሚያድረው እንደዛም ይሰቃይ ልጅ ሳይነስ ተብሎ አስም ተብሎ ስንት አይነት የመድኃኒት ጣጣ ሲወስድ የነበረ ልጅ አልহামዱሊላህ ረቢል ዓለሚን ይሄው ዛሬ አሁን 6 ወር ሊሞላን ነው። አንድ ቀን አሞት አያውቅም አልহামዱሊላህ። እኔ ሳስታለኝ ለማየት ራሱ ይሄ ምንም ሆኖ አይደለም፣ ኢንቫይሮመንቱ ንጹህ ሆኖ ያኛው ቆሽ እንትን ሆኖ አይደለም። እንዳውም ለሳይነስ እና ለአስም የተጋለጸ እንዳውም ሳይዝም ብዬ ይሄ ነው እንጂ ያ እንኳን አልነበረም። ግን ሙጂዛ ነው አላህ በእናንተ በኩልኛ ላይ እንትን ያረገው። በጣም ብዙ ነገር እኔ እዚህ ጋር ተናግሬ መጨረስ አልችልም። ለስንት ሰው እንደለፈለፍኩ ነው ስለናንተ ወላሂ። ግን አላህ ይጠብቃችሁ። እንደው ብችልና ከዚህ በላይ በሰድቅ ደስ ይለኛል። ኢንሻአላህ ደግሞ ከዚህ በላይ ኢንሻአላህ እንሰድቃለንና ይሄ ነው እና ከጤናዬ ጋር ተያይዞ ያለው ነገር ሁሉ ነገር ብዙ ነገራችን አልহামዱሊላህ ተስተካክሏል። ግን ባለፈው ረመዳን ውስጥ ረመዳን 5 በጣም አሞኝ በቃ ማፍጠር አቅቶኝ በሁለተኛ ቀን ሄድኩኝ ሐኪም ቤት አልትራሳውንድ አይተውኝ ነው በዛውም ነፍሰ ጡር መሆኔን የነገሩኝና አልহামዱሊላህ በዛም ተጨማሪ ደግሞ የሆነ እብጠት ነገር ውሃ የቋጠረ ነገር አለ 11 ሴንቲ በ10 የሆነ ብለውኝ የዛኔ ቁርጠቱ የሚያምሽ ለሱ ነው ተብዬ ነበርና በቃ እኔ ምን አረኩኝ? ምንም ይሰጥ መድኃኒት የለም ከፍቶ ከመጣ ሰርጀሪ እንሰራለን ብለውኝ ነበረ። ግን የሰጣችሁኝም ፒዲኤፍ እየቀራው ውሃ ላይ ያረኩ የጠጣው ምን ይያልኩኝ አልহামዱሊላህ ትንሽ ሳይዙ ቀንሷል። ግን ስቲል አለ። አሁን ዛሬ ራሱ ታይጪ ነበረ 9 በ8 ነው ሴንቲሜትሩ ትንሽ ቀንሷል። አልহামዱሊላህ ይሄ አለ እና ይሄ አሁን የጎኔ የራስ መታቱ የአፍንጫው ግን በምንም በኩል እኔ ከአንገት በላይ ስፔሻሊስት ማይቶኛል የሚገናኝ ነገር አይደለምና ኢንሻአላህ በአሁኑ እንግዲህ ቢኢዝኒላህ ተዓላ ተጠቃለን እንድናለን ኢንሻአላህ። እንኳን ከስንት ጉድ እኮ ተርፌ ዛሬ ትዳሬ ቤቴን ይዤ ቁጭ ብያለሁኝ። ልጆቼ ጤናማ ሆነዋል አልহামዱሊላህ። ሁሉ ነገር ትንሽ ነገር አግኝቼ ብዙ በረካ አላህ ውስጥ አድርጎልኛል። በፊት እኮ በሚሊዮኖች ብር እያገኘሁኝ ባዶ እጅ ነበርኩኝ፣ ሁሌ ደሃ ነበርኩ።